ትሁቴ እንግዲህ ሁሉም ነገር ደክሞኛል፣ ሰልችቶኛል ስትል ለፖሊስ ሁሉንም ነገር ተናገረች። ፖሊሱም ደግሞ ምንድነው የገጠመች ሲል እንግዲህ ሁሉንም ነገር ተናገረች ማለት ነው። እኔ ደክሞኛል፣ ይህ ሰውዬ እኔ ገላግሉኝ፣ ከዚህ በኋላ አጠገቤ እንዲደርስ አልፈልግም፣ ይኸው ልጄን ቀምቶኛል ስትል ሁሉንም ነገር ተናገረች። አባዬም እንግዲህ ትሁት ላይ የደረሰውን በሙሉ ለፖሊስ አሳወቁ ማለት ነው። ሁላችሁንም እሰራላችኋለሁ፣ እኔ ተመስገን አይደለሁም፣ እኔ ተመስገን እንኳን ለእናንተ ለማንም የሚሸነፍ ሰው አይደለሁም። ስለዚህ ለእያንዳንዳችሁ ዋጋችሁን ነው የምሰጣችሁ አለ። ከዛ በኋላ ትሁት እንግዲህ የተሰማትን በሙሉ ተናገረች ለፖሊሱ። ምንድን ነው ችግርሽ? ምንድን ነው ያደረገው ሲላት ሁሉንም ነገር ተናገረች ማለት ነው። እንግዲህ አባዬ ማመን ያቃታቸው እስከ ዛሬ ይሄ ሁሉ በደል ደብቀሽ ነበር እንደ ኖርሽው? አዎ አባዬ ምን ላድርግ? ይሄ ሰው እንደዚሁ በቀላሉ የሚፋታኝ ሰው አይደለም እና ምን ላድርገው? ጨነቀኝ እኮ ደከመኝ አባዬ ምን ልሆን አለችው። ከዛ በኋላ እንግዲህ አባዬ እኔ ደክሞኛል፣ ይህን ሰውዬ እንደምንም ብላችሁ ከላይ ላይ አርቁልኝ፣ ከዛም የእሱን ነገር ለህግ ታዩ ብዬሻለሁ እኮ ትሁት፣ አንቺ ብቻ ተረጋጊ። አባዬ ልጄን ይወስድብኛል ይሄ ሰውዬ በጣም መጥፎ ሰው ነው፣ እናም ልጄን ይቀማኛል አባዬ ብትለውም በፍጹም ልጅሽን መቼም አይቀማሽም ይሄ የማይረባ ሰውዬ፣ ስለዚህ መላ እንፈጥራለን አላት። ከዛ እሺ ምን ላድርግ አባዬ ጨነቀኝ፣ እኔ ሁሉም ነገር ደክሞኛል ሰልችቶኛል አለችው። ከዛ በኋላ ትሁት ተረጋጊ አልኩሽ፣ ሁሉንም ነገር በእኔ ጣዩ፣ የዚህ ሰውዬ ነገር በጣም ቀላል ነው፣ ስለዚህ ምንም አያመጣም ማለት አባዬ። ከዛም ትሁቴ እንደ መረጋጋት ብትልም ግን ደግሞ ሰውየው እንዲሁ በቀላሉ እንትን የሚል ሰው ስላልሆነ እስከ ዛሬ ያደረጋትን በሙሉ እንግዲህ ለፖሊሱ ተናገረች ማለት ነው። ከዛ በኋላ እንግዲህ ተመስገን አሁን በቁጥጥር ስር ውሏል ማለት ነው፣ በሚያሳዝን ሁኔታ። ምክንያቱም እያደረገ ያለው ነገር ከባድ ነው። ልጅቷን ደፍሯት ነው እንግዲህ የወለደው እንጂ ልጅም እሷ ወዳው ፈቅዳው ወይ በትዳር አብረው የኖሩ ሰዎች አይደሉም። እናም ደፍሯት እንግዲህ 15 ዓመት ታስሮ እስሩን ጨርሶ ነው እሷ ወዳለችበት ስፍራ የመጣው። እናም ትሁት ይህንን ነገር ሁሉንም ነገር ለፖሊስ ተናገረች። እስከ ዛሬ ለምንድን ነው ዝም ያልሽው? እኔ ታስሯል ብዬ ነው ዝም ያልኩት እኮ እንጂማ ከስር ተፈቶ ተከትሎኝ ይመጣል ብዬ አስቤም አላውቅም በፍጹም። ይሄን ሰውዬ እንዴት ነው? የልጅሽ አባት ነው፣ አሳልፈሽ ለህግ መስጠት ትፈልጊያለሽ? በሚገባ ይህ ሰውዬ ማለት ይህ ሰውዬን ያልፈልገውም አልኳችሁ እኮ በፍጹም ህይወቴ ውስጥ ተመልሶ እንዲገባ አልፈልግም። ይህ ሰውዬ ባገኛችሁት አጋጣሚ ከአጠገቤ እንዲርቅልኝ ብቻ ነው የምፈልገው። እባካችሁን አግዙኝ። በቃ ችግር የለውም አታስቢ፣ የእሱ ነገር በጣም ቀላል ነው፣ አንቺ ብቻ ተረጋጊ አላት። ከዛም ፖሊሱ እሺ እንዴት ልረጋጋ? ደከመኝ እኮ ሁሉም ነገር። ይህ ሰውዬው ቀላል ሰው አይደለም፣ ህይወቴን በሙሉ ሲበጠብጠው የኖረ ሰው ነው። እባካችሁን እንደምንም ብላችሁ ይህን ሰው ከውስጤ ውስጥ አስወጡልኝ፣ ከህይወቴ ውስጥ ውልቅ ብሎ እንዲወጣ ነው የምፈልገው አለች ትሁት። ተረጋጊ፣ ይወጣል፣ ወዶ ሳይሆን በግዱ ይወጣል ከህይወትሽ ውስጥ አሏት። ከዛ በኋላ እንግዲህ አባዬም ደግሞ እች ልጅ ይሄ ሰውዬ ቀላል ሰው አይደለም፣ ልጅቷን ሲያሰቃያት ነው የኖረው። አንድ ቲና የምትባልም ሰው አለች፣ አንደኛዋ ደግሞ እሷ ናት። ወሬ እያመላለሰች ለሱ እየነገረች ልጅቷን አላስቀምጥ ያለው። እናም እባካችሁ ችን ልጅ እናግዛትና ይህ ሰውዬ ከህይወቷ ውስጥ እናስወጣው አለ አባዬ። አታስቡ፣ እርሶ ምንም ነገር ሀሳብ አይግባዎት፣ አሁን የኛ ስራ ነው። ስለዚህ በስራችን ደግሞ ይሄንን አድርጉ እንደዛ አታድርጉ ማለት ስለ ክልክል ስለሆነ ሁሉንም ነገር ለእኛ ተዉት አለ ፖሊሱ። ትሁትና አባዬ እንግዲህ ተመስገን ለፖሊስ አሳልፈው ሰጥተው ወደ ቤት ሲመለሱ ቲናን መንገድ ላይ አገኟትና እናንተ ተመስገንን አሳስራችሁ በሰላም የምትኖሩ ይመስላችኋል እንዴ? የማትረቡ ሁላችሁም ዋጋችሁን ታገኛላችሁ። አንቺ ቆይ ምንድን ነው የምትፈልጊው? ከእኛ ቤተሰብ ውስጥ ምንድን ነው የምትፈልጊው? ያምሻል እንዴ? ታምሻል እንዴ? ምንድን ነው ችግርሽ አላት ፖሊሱ። ከዛ በኋላ እኔ የእሱ የልጁ ሚስት ነኝ፣ እናም የምፈልገውን ነገር አልሰጥሽም ስላሉኝ ነው። እኔ ደግሞ እንደዚሁ በቀላሉ አልተዋቸውም የምፈልገውን ነገር ካልሰጡኝ አለች። እና የምትፈልጊውን ነገር እንደዚሁ እንደምታገኘው፣ ሲጀመር ደግሞ አንቺ
ልጅ አልወለድሽለትም። ስለዚህ ምንም አይነት ክፍያ እኮ አታገኝም ልጅ ሲኖር ነው እንጂ። እናም አርፈሽ ተቀመጪ፣ አለዛ አንቺም ዘብጥያ ትወርጃለሽ አላት። በፍጹም ይሄንን የማድረግማ መብት የላችሁም። እኔ እኮ ሚስቱ 80 ሚስቱ ነኝ። እናም ታዲያ እንደዚሁ በቀላሉ የምንላቀቅ ይመስላችኋል እንዴ? የማትረቡ ስራችሁን በአግባቡ የማትሰሩ ከሆነ ለእያንዳንዳችሁ ዋጋቸውን እሰጣችኋለሁ አለ። ጭራሽ አስፈራራቻቸው። ከዛ በኋላ እንግዲህ ቲና በጣም ተናደደች። በጣም አንቺ ልጅ አንዳንዴ ታሳዝኘኛለሽም ታስቀኛለሽም፣ አታፍሪም? ንብረቴን አካፍሉኝ ስትይ ያለፋሽበትን ንብረት ከየት ነው የሚሰጥሽ? ቆይ አንቺ ምን አይነት ባለጌ ነሽ አላት አባዬ። ከዛ በጣም ተናደደና እች ልጅ የሆነ ነገር ማድረግ አለብን፣ አለበለዚያማ ከባድ ችግር ነው የምታመጣብን አለ። አባዬ ተመስገን፣ ከታሰረ እኮ እሷ ጉልበት የላትም። ተመስገን ነበረ ጉልበቷ። አሁን በማን እንደምትተማመን እስኪ አያለሁ። ዳኒም ከቤት ውስጥ አብሯታል። እናማ ከዚህ በኋላ እስቲ ምን እንደምታመጣና ምን እንደምታደርግ ማየት ነው አለችው። ኧረ ይህች ሰው እንደዚሁ በቀላሉ የምትፋታን አይደለችም። የሆነ ዘዴማ ፈጥረን ከዚህ ውስጥም ከህይወታችን ውስጥም ማስወጣት አለብን አሉ። ከዛም እንግዲህ ኧረ እኔ አላቅም ምን አይነት ጉድ እንደሆነች እቺ ሰው። እንዴት ነው ነገሩ? ቆይ ከህይወታችን ውስጥ እንዴት ነው የምትወጣው? እንዴት ነው መውጣትስ የምትችለው? ከዛ በኋላ ትሁት እንግዲህ ለፖሊሱ ሁሉንም ነገር ተናገረች። ልጅሽ የት ነው ያለችው አላት። ልጄ ገጠር ነው ያለችው። እናም ልጅ ያለችው ገጠር ናት፣ ግን ደግሞ የሰውዬ በጣም እያስቸገረኝና እያስጨነቀኝ ነው። እንዴት አድርጌ ነው ከዚህ ሰውዬ ጋራ እመኖረው? በፍጹም እንድትኖሪ ማፈቀደልሽ። ሲጀመር እሱ እስር ቤት ይገባል። እስር ቤት ናፍቆት አይደለ እንደዚህ የሚሆነው? ድጋሚ እስር ቤት ይገባል። አንቺ ተረጋጊ አላት ፖሊሱ። እሺ አመሰግናለሁ፣ ግን ልጄን አደራ፣ ልጄን እንዲወስድብኝ አልፈልግም። እኔ ልጄን በስቃይና በመከራ ነው ያሳደግኳት። ስለዚህ ልጄን እንዲተውልኝ እፈልጋለሁ። በፍጹም ልጅሽን ምንም አያደርጋት፣ አንቺ ብቻ ተረጋጊ አላት ፖሊሱ። እሺ አለች። ከዛም ቲና እንግዲህ አበደች ማለት ነው። እሰራላችኋለሁ፣ ሁላችሁንም ዋጋችሁን ነው የምሰጣችሁ። እኔ ቲና አይደለሁም። እንደዚህማ እንደቀለዳችሁብኝ የምተዋችሁ መስሏችኋል እንዴ? እሰራላችኋለሁ ስትል ያዙ ይልቀቁኝ አለች ማለት ነው። ከዛ በኋላ እንግዲህ አባዬም ደግሞ ዛቻ ብቻ ምን ይሰራል? ሁላችሁም ዋጋችሁን ታገኛላችሁ። ገና መቼ? ይሄ ጅማሬ ነው። ገና እያንዳንዳችሁ የእጃችሁን ታገኛላችሁ አለ አባዬ። ከዛ በኋላ ቲና በጣም ተናደደች። እስቲ አሁን አንቺ መውደቂያ የት እንደሆነ አያለሁ። ዳኒም ከቤት አብሮሻል። የት እንደምትገቢ እንግዲህ ማየት ነው አለት አባዬ። እባክህ ይቅርታ አድርግልኝ፣ ተሳስቻለሁ፣ አጥፍቻለሁ፣ ደግሞ ተጸጽቻለሁ። ስለዚህ ከዚህ በኋላ ምንም ላድርግ ቃል ገባለሁ አለችው። በፍጹም ለይቅርታሽ ይቅርታውን ተቀብያለሁ። በቃ ይቅርታ ካደረግክልኝ ማዛ ቤት ልመለስ አለችው። እውነት በይ እስኪ በይ እባክሽ ቀልደኛ ብሏት ጥሏት ሄደ። ያዛም እሰራልሃለሁ አንተ ሽማግሌ በጸባይ ብለምንህ እምቢ ብለኸኛል። እንግዲህ በጸቡ ደግሞ ልሞክራችሁና ዋጋችሁን ነው የምሰጣችሁ ብላ አረፈች ማለት ነው። ከዛ በኋላ አባዬም እንግዲህ ወደ ፖሊስ ጣቢያ ሄዱ። ለፖሊስ ሁሉንም ነገር አመለከቱ፣ ተናገሩ። ፖሊሱም ቤት ድረስ መጥቶ እንግዲህ ትሁትን ቃለ መጠይቅ አደረጋት። ይህ ሰውዬ ምንሽ ነው? በ80 ነው ወይ ያገባሽው ወይስ ምንድን ነው ሲላት፣ በፍጹም እኔ 80 ባሌ አይደለም፣ ደፍሮ ነው ያገባኝ። ደፍሮ ነው ልጅቷን የወለድኳት፣ ግን እስከ ዛሬ ልጅ እንዳለኝ አያውቅም። እናም አንድ ወረኛ ሴትዮ አለች፣ እሷ ናት የነገረችው እንጂ እስከ ዛሬ ደብቄ ሸሽጌ ነበር ያኖርኳት። አሁን ግን ከሰማ ልጄን ይቀማኛል እና ምንድን ነው የማደርገው? እኔ ልጄን ማጣት አልፈልግም። እዚህ አውሬ እጅ ልጄ ከገባች በቃ አለቀልኝ። ስለዚህ ተስፋ መቁረጤ ነው። እናም አግዙኝ አለችው። በፍጹም እንዳታስቢ አንቺ፣ እኛ ከጎንሽ ነን፣ ምንም ነገር እንዳታስቢ አላት ፖሊሱ። እሺ አለች። ከዛ በኋላ እንግዲህ ልጅቷ አሁን ምንድን ነው ማድረግ ያለብኝ? ቆይ እንዴት ነው ይህ ሰውዬ ከህይወቴ ውስጥ የማስወጣው? ቀላል እኮ ነው። ምንም ነገር ሳታስቢ ሁለግ አድርገሽ ታወጪዋለሽ። አንቺ ተረጋጊ። አንቺ ካልተረጋጋሽ ግን ምንም ነገር ማድረግ አትችይም አላት። ከዛ በኋላ እንግዲህ እንደምንም ብላ ተረጋግታ ወደ ቤት እንድትመለስ ተደረገች። ነገር ግን ደግሞ ተመስገን የሚባለው አውሬ ማለት ነው፣ እሰራልሻለሁ ትሁት፣ ልጄን እከለክልሃለሁ ወይ ልጅህን አላሳይም ወይ ልጅህን ደብቀብሃለሁ የምትይ ከሆነ ግን ዋጋ ትከፍያለሽ፣
እኔ ተመስገን ታውቂያለሽ፣ ላመንኩበት ነገር ወደኋላ አልልም። ስለምወድሽና ስለምሳሳልሽ ነው እስከ ዛሬ መጥፎ ቃል አልተናገርኩሽ ሲል እንግዲህ ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ ዛሬ ትሁት ሁሉንም ነገር ለፖሊስ ተናገረች። መሯታል። ከዚህ በኋላ እኔ አንተን የምንለማመጥበት ምንም አይነት ምክንያት የለኝም። ስለዚህ ሁሉንም ነገር ለህግ ነው አሳልፌ የምሰጠው ብላ እንግዲህ ሁሉንም ነገር ለፖሊስ ተናገረች። ፖሊሶቹም ደግሞ እንግዲህ ሁሉንም ነገር ቃለ መጠይቅ አደረጉ። ከዚህ በኋላ አጠገብሽ አይደርስም፣ አታስቢ፣ ምንም ነገር እንዳትፈሪ አላት ፖሊሱ። እሷም እሺ ብላ